ህይወቱን ክርስቶስ ያደረገ ሰው የሚኖረው ለነዚህ ለሁለት ነገሮች ነው። አንደኛ ጌታን በጣም በመናፈቅ ውስጥ ነው የሚሆነው። ሞትን እየፈራ ሳይሆን ናፍቆት ነው የሚኖረው። ሁለተኛ ሲኖር የሌሎች ሰዎች የፈገግታ ምክንያት ነው የሚሆነው። የሌሎች ሰዎች የደስታ ምክንያት ነው የሚሆነው። የሌሎች ሰዎች በእምነት የማደግ ምክንያት ነው የሚሆነው። በቃ ከጧት ቢሮ ስትገቡ፣ ስራ ቦታ ስትሄዱ የሌሎች ሰዎች የማዘን፣ የሌሎች ሰዎች የመሰበር፣ የሌሎች ሰዎች የመከፋት፣ የሌሎች ሰዎች የማልቀስ ምክንያት አትሁኑ። ኢየሱስም አውቋል። የሚሄድበት ሰዓት እንደደረሰ በገዛ ራሱ አውቆ መጨረሻ ላይ ምን አደረገ? ዝቅ ብሎ እግር አጠበ። እንደሚሄድ ሲያቅ ልጅህን አክብረው። ምን አርገው? ልጅህን አክብረው፣ አክብረው። የሰጠኸኝን ስራ ጨርሻለሁ፣ በሰላሳው ጨርሻለሁ። አሁን ደግሞ ዓለም ሳይፈጠር ባንተ ዘንድ በነበረው ክብር አክብረኝ ይላል። ነገር ግን ወንድሞች ሆይ እኛ ክርስቲያኖች ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ። ተስፋ እንደሌላቸው እንደሌሎች በተለያየ መንገድ ስለሞት የሚያስቡ አሉ። ዓለም ላይ ተስፋን ይኑር የሚሉ ዝግ አሉ። ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። እኔ ለምንድን ነው የመጣሁት መሰላችሁ? ማወቅ ስላለባችሁ። ጳውሎስ እወዳለሁ ማወቅ አለባችሁ ስለሞቱ ሰዎች ይላል። እወዳለሁ። ምንድነው የምትወደው? ኢየሱስ እንደሞተና እንደተነሳ ካመንን። እስቲ ኢየሱስ እንደሞተ እንደተነሳ አምናለሁ የምትሉ ሰዎች እጆቻችሁ ማየት ይችላልው። እዚህም እዛም ከፍ አድርጉ እስቲ። ታምናላችሁ? በቃ ለእናንተ ነው ይሄ። ኢየሱስ ክርስቶስ ስለ ሰዎች ልጆች ኃጢአት እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእርሱ ጋር ያመጣቸዋል። ኢየሱስ ክርስቶስን አምነው የሞቱ ሰዎች ከጌታ ጋር ተመልሰው ይመጣሉ ነው የሚለው። በክርስቲያኖች ሞት መጨረሻ አይደለም፣ መጀመሪያ ነው ህይወት የምንጀምርበት። ለክርስቲያኖች ሞት ከቤት የምንወጣበት አይደለም፣ ወደ ቤት የምንሄድበት። ለክርስቲያኖች ሞት እንትን አይደለም፣ ውርደት ወይ ኪሳራ አይደለም፣ ትርፍ ነው። ሩጫ መጨረስ ነው። ፔናልቲ እንትኑን ይሄ ሪንግ በጥሶ ወደ ክብር መግባት ነው። እንደሱ ነው የሚለው። ከኢየሱስ ጋር ያመጣቸዋል። አምነው የሞቱ እናት፣ አምነው የሞቱ ወንድም፣ እህት፣ ወንድም፣ ጓደኛ፣ በጣም ቤስት ፍሬንድ፣ ፍቅረኛ፣ የትዳር አጋር አላችሁ፣ ይመጣል ከጌታ ጋር። ተስፋ እንደሌላቸው ምን አትበሉ አለ? አትዘኑ። ክርስቲያን ሲያንቀላፋ ተመልሶ ይመጣል። ከጌታ ጋር ይመጣሉ። ይሄንን ማወቅ አለባችሁ። እንዳታዝኑ እኮ ነው ያመጣቸዋል። በጌታ ቃል የምንላችሁ ይነውና እኛ ሕያዋን ሆነን ጌታ እስኪመጣ የምንቀር ያንቀላፉትን አንቀድምም በትንሣኤ። እኛ ሕያው ሆነን ያለን ሰዎች ቀድሞ የሞቱትን ሰዎች አንቀድማቸውም። ኢየሱስ ዛሬ ቢመጣ ለምሳሌ እኛ አይደለንም ቀድመን ከጌታ ጋር የምንገናኘው፣ ቀድሞ የሞቱት ናቸው የሚቀድሙን እሱን ለማግኘት። ተመልከቱ። ስለዚህ የሞቱ ሰዎች በጣም የሚያሳዝኑ ሳይሆኑ እኛንን የሚታዘንልን ቀደሙን። ከጌታ ጋር በመገናኘት ቀድመውናል። አሁን ሲያሳዝን እንደው ምስኪን ምናምን፣ ምስኪን ራስህን፣ ምስኪን አንተን። ቀድመው ኢየሱስን የሚያገኙት ቀድመው አየር ላይ የሚቀበሉት እነሱ ናቸው ይላል። አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መልአክ ከሰማይ ይወርዳልና በክርስቶስ የሞቱ ምን ያደርጉ? የሞቱ አስቀድመው ይነሳሉ። ሕይወት ይቀጥላል። ሞት መጀመሪያ ነው እንጂ መጨረሻ አይደለም። ሞት መጨረሻ የመሰለው ሰው ግፈኛ ነው። ሞት መጨረሻ የመሰለው ሰውዬ ክፉ ነው። ሞት መጨረሻ የመሰለው ሰውዬ ፍራ እግዚአብሔር የለው። ሞት መጨረሻ የመሰላችሁ ሰዎች ካላችሁ መለስ ብሉ። ሞት መጨረሻ አይደለም፣ መጀመሪያ ነው። ሕይወት የምንጀምርበት አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር ደግሞ በደመና እንነጠቃለን። እንዲሁም ሁልጊዜ መቼ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁልጊዜ ከጌታ ጋር እንሆናለን። አሁን ከፊት ለፊታችን ያለው ሞት የሚባለው ቀጠሮ ሲመጣ ሁልጊዜ ከማን ጋር የሚያደርገን? መልሱልኛ። ፈራችሁ እንዴ? ሁልጊዜ ከማን ጋር ነው የሚያደርገን?
ሁል ጊዜ ከጌታ ጋር የሚያደርገን ነገር ምንድነው? ቆይ አሁን የእግዚአብሔር ህልውና ሲሰማችሁ ጌታ ጋር በመንፈስ ስንሆን ደስ ይላል አይደል? እሱ ነገር ሁል ጊዜ አሁን እኮ አምልከን ደስ የሚል መንፈስ ውስጥ ገብተን ደስ ብሎን ጨርሰን ጲር ተብሎ ሲያልቅ ደግሞ እንደገና ባጃጅ ተራ፣ እንደገና ህይወት፣ ውሃ፣ መብራት፣ ትራንስፖርት አይደል? አውቶቡስ ግፊያ፣ ዝናብ፣ ውሻ፣ ድመት፣ ነገረኛ ምናምን፣ አገር ውስጥ ገቢ ማለት ነገር፣ አዋጅ፣ ሰበር፣ ዩቲዩብ፣ ቲክቶክ፣ አቤት ግር ብሎ ማት ቆሻሻ ይመጣብን። ከሱ ጋር ለአንዴና ለዘላለም ተፋተን ሁል ጊዜ ከጌታ ጋር እንሆናለን። ለዚህ ነው እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ሁል ጊዜ ከጌታ ጋር እንሆናለን። ክርስትናን በጣም ልዩ የሚያደርገው ይሄ ነው። ክርስትናዬን እኔ በጣም ወድበት አንዱ ምክንያት ይሄ ነው። ማት በሽታ ማት ችግር አሁን ደግሞ ብሶበታል። የመከራው አይነት የችግር አይነት ምናምን ግር ብሎ ሲመጣ ይሄን ሳስብ ነው እንጽናን ነው ያልቃል። ለካ አይታችኋል አሁን ማራቶን ምናምን ሲሮጡ 42 ኪሎ ሜትር ስለሆነ ያያችሁ ዱዱ እያሉ እስቲ በቃ ቻናል ቀይር ብለን ቻናል ቀይረን ፈንዲሻ በልተን ጨርሰን ስንመጣ አሁንም ይሮጣሉ። ስትመጣ ግን ያልቃል አያልቅም። ደግሞ ሌላ ቻናል ላይ ቆይታችሁ አይታችሁ አውርታችሁ ስልክ አውርታችሁ ምናምን ስትመጡ አሁንም እየሮጡ ነው። በቃ የሆነ ቦታ ደግሞ ጨርሳችሁ ስትመጡ ተበጥሶ ጨዋታው አልቆ ሌላ ማስታወቂያ ምናምን ታያላችሁ። ልክ እንደዚህ ነው የዚች ምድር ሩጫ ያልቃል። የጀመራችሁት ነገር ያልቃል። እመኑኝ ያልቃል። ስለዚህ በክርስቲያኖች ሞት ወደ ህይወት የምንሄድበት፣ ሞት ከጌታ ጋር ለዘላለም የምንኖርበት፣ ሞት ወደ ህይወታችን ወደ ቤታችን የምንሻገርበት፣ ሞት ከህይወት የምንወጣበት ሳይሆን ወደ ህይወት የምንገባበት፣ ሞት ቤታችን ጎጆአችን የሚፈርስበት ሳይሆን ወደ እውነተኛ ጎጆአችን የምንገባበት ነው። ለዚህ ነው ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 1 ላይ ታስታውሳላችሁ አይደል? ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ምን ይነዋል? ጥቅም ይነዋል። ሞት ጥቅም ይነዋል። እንዴ ሲባል እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከክርስቶስ ጋር ልኖር እናፍቃለሁ። ለምን? ከሁሉም ስለሚበልጥ። ደግሞ ብኖር ለናንተ የሥራ ፍሬ እንዲሆንልኝ በእምነት እንድታድጉ ደስ እንዲላችሁ እንድትደሰቱ ከኖርኩኝ እምነታችሁ እንዲያድግና እንድትደሰቱ። አይገርማችሁም? አንድ ትክክለኛ ክርስቶስን ኢየሱስን የተቀበለና የገባው ሰው ህይወቱን ክርስቶስ ያደረገ ሰው የሚኖረው ለነዚህ ለሁለት ነገሮች ነው። አንደኛ ጌታን በጣም በመናፈቅ ውስጥ ነው የሚሆነው። ሞትን እየፈራ ሳይሆን ናፍቆት ነው የሚኖረው። ሁለተኛ ሲኖር የሌሎች ሰዎች የፈገግታ ምክንያት ነው የሚሆነው። የሌሎች ሰዎች የደስታ ምክንያት ነው የሚሆነው። የሌሎች ሰዎች በእምነት የማደግ ምክንያት ነው የሚሆነው። በቃ ሁለት ነገር ነው የሚያስጨንቀኝ። ሶስት ነገር አይደለም፣ ሁለት ነገር ከኖርኩኝ እናንተ በእምነት እንድታድጉ ደስ እንዲላችሁ ይላል። አይገርማችሁ? ከኖራችሁ ሌሎች ሰዎች ይመኑ፣ ጌታን እንዲያምኑ ታርጉ። የእምነት ጉዞን እየኖራችሁ አሳዩአቸው። እኔም አምናለሁ ብለው ሰዎች እንዲከተሉ አድርጉ። እንዲደሰቱ ምክንያት ነው፣ እንዲያዝኑ ምክንያት አትሁኑ። ነገ ጠዋት ቢሮ ስትገቡ፣ ስራ ቦታ ስትሄዱ የሌሎች ሰዎች የማዘን፣ የሌሎች ሰዎች የመሰበር፣ የሌሎች ሰዎች የመከፋት፣ የሌሎች ሰዎች የማልቀስ ምክንያት አትሁኑ። የደስታ ምክንያት ሁኑ። የፈገግታ ምክንያት ሁኑ። ከኖርኩ ይኖራል። ህይወቱን ክርስቶስ ያደረገ ሰው ሞት ጥቅም ይሆንለታል። እንደ ግብፃውያን ሞት ረጅም መንገድ አይደለም። ከብርህም ከወርቅህም ጋር ብትቀበር የምትኖርበት አይደለም። እንደ ግሪክ አንሞትም ብለህ የማይሞት ህይወት አለን ብትልም ትርጉም የለውም። እንደ አንዳንዶችም የሚባል ነገር የለም ብትልም ትርፍ የለውም። የምነግርህ እንደ ክርስቲያን ከሞት በኋላ ህይወት አለ። ይሄ የእግዚአብሔር ቃል ይናገራል። ስለዚህ እንደ ክርስቲያኖች እኛ ስለ ሞት ስናስብ ሞት ህይወት መጀመሪያ እንጂ መጨረሻ አይደለም። እንዴት ነው የምታስቡት? ለእናንተ ህይወት እንዴት ነው? ህይወት ምንድን ናት? ለእናንተ ምንድን ነው የምትመስለው? ስለ ሞት ስታስቡ ምንድን ነው የሚሰማችሁ? ስለዚህ አንዳንድ ጥቅሶችን ጨምርላችኋለሁ። ዕብራውያን ምዕራፍ 9:27 ለሰዎች አንድ ጊዜ መሞት ከእርሱም በኋላ ደግሞ ፍርድ ተመድቦባቸዋል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል ይላል። ለሰው አንድ ጊዜ ይሞታል። ከዛ ቀጣይ ህይወት አለ ነው የሚል። ከዛ በኋላ
የኖረው። ለዚህ ነው ከዚህ በኋላ ይላል የራእይ ጸሐፊም ከዚህ በኋላ በጌታ የሚሞቱ ሙታን ብፁዓን ናቸው ስራቸው ይከተላቸዋል። በጌታ የሆነ ሙት እንጂ ስራ ይከተላል። የሚያሸልምህ ስራህ የምትድንበት ነው አላልኩ። የሚያሸልምህ የኖርክበት ዘመን ቁጥር ውስጥ የኖርከው ኑሮ መልካምም ይሁን ክፉ አለ እነሱን ሁሉ ያመጣቸዋል። አይገርማችሁ? ስለዚህ ካሁን በፊት ዓለም 9 ናት ብላችሁ ብላ ጠጣ ነገም የሆነው ነገር አናቅም የሚል አስተሳሰብ ይዛችሁ ስለሞት ጤነኛ ነገር ሳይገባችሁ ተዝረክርካችሁ የኖራችሁ ሰዎች ንስሐ ገቡና መንገዳችሁን አስተካክሉ። ንስሐ ገቡና መንገድ ይቀየራል። አዎ እድሜ እኮ በጣም ይሄዷል። ይሂድ። እዚህ ውስጥ እኔ አንድም ሰው 100 ዓመት የሞላው ሰው አይታየኝም። 80ም አይታየኝም። ሄኖክ እኮ በ165 ዓመቱ ነው መንገድ የቀየረው። አካሄዱን ከእግዚአብሔር ጋር አደረገ ይላል። አልተገኘም። ከዛ በኋላ 165 ግን የኖረው ኑሮ አለ ማለት ነው። የኖረው የራሱ ኑሮ አለ። ምን አይነት ኑሮ እንደሆነ ምናቅ አካሄዱን ግን የሆነ አካሄድ ነበረው ማለት ነው። ስለዚህ የቱንም ያክል ዘመን ኑሮ ከዚህ ሰዓት ጀምሮ ዩተርን አድርጉ። ስለ ሞት ያሰባችሁት የገባችሁ ነገር አስተካክሉት። ሞት ለሁሉም ሰው አለ። ሞት መጨረሻ አይደለም፣ መጀመሪያ ወደ ክብር የምንሄድበት ወይም ደግሞ ወደ ሌላ ነገር የምንሄድበት። እግዚአብሔር ማስተዋል ይስጠን። አሜን። ከጌታ ጋር የምንኖርበት ነው። 2 ቆሮንቶስ 5:10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ይሄም የመዳን ጉዳይ አይደለም። የኖርነው ኑሮ ሽልማት አለው። የሥራችን በምድር ላይ ጌታን ተቀብለናል። አዎ የዳነው በእሱ ብቻ ነው። ግን ደግሞ ሥራችን ይላል መጽሐፍ ቅዱስ በሥጋ የተሰራው ማለት በሥጋ መሬት ላይ ሆነን የሰራነው ሥራ ሁሉ ይያዛል። አሁን ይሄን ሰው ቢያቅ ምድር ላይ በሥጋ የሚሰራው ነገር ሂሳብ እንደሚወራረድ ቢያቅ ክፍያ እንዳለው ቢያቅ እንደዚህ ነው ወይ የሚኖረው? እንደዚህ ነው ወይ የሚያስበው? እንደዚህ ነው ወይ ነገሮችን የሚመለከተው? አይመስለኝም። ስለዚህ ዛሬ እዚህ ጋር የቆምኩትኝ ስለ ሞት ያላችሁን ነገር አስተካክሉ። ሞት መጨረሻ በቃ ዝግት ብሎ የሚታያችሁ ከሆነ ህይወታችሁ ስድ ነው የሚሆን። ከሞት በኋላ ህይወት እንደሚቀጥል ከጌታ ጋር አብረን እንደምንሆን በሰራነው በክፉም በመልካም ስራችንም ተከፍለን ህይወት እንደሚቀጥል ለዘላለም ከእርሱ ጋር እንደምንኖር ይሄ የሚሞተው የማይሞተውን ለብሶ ከእርሱ ጋር ለዘላለም እንደምንኖር ከጌታ ጋር እንደምንሆን ለዘላለም ለዛውም ለወር አይደለም ለ100 ዓመት አይደለም 1 ሚሊዮን ዓመት ለዘላለም ከእሱ ጋር የምንሆን መሆናችንን ካሰብን እዚህ ምድር ላይ ያለችው 60ና 70ዋን አጣፍጠን መኖር እንችላለን። እዚች 60ና 70ዋ ላይ መዝረክረክ ካያችሁ ሰዎች ስለ ሞት የገባቸውን ነገር ይመስላል ህይወታቸው። በየቀኑ የምታዩቸው እንቅስቃሴዎች በሙሉ እኔ ሰዎች የሚያደርጓቸው እያንዳንዳቸው ነገሮችን አይና ሰውየው ስለ ሞት የገባውን ነገር ያስረዳኝ። ታድሎ እንደዚህ መደናቆር ላለው አንዳንድ ጊዜ ሰው እንዴት እንደዚህ ይጨልምበታል? ቀብር እየሄደ እድር ኖሮት በስነ ስርዓት ሞት እያከበረ እየበላ እየጠጣ እየቀበረ ስለ ሞት የገባው ነገር ይገርመኝ። እንደ ክርስቲያኖች የተጻፈልን እንደ ክርስቲያኖች አንድ ጊዜ በጌታ ፊት እናንቀላፋለን፣ ከጌታ ጋር ለዘላለም እንኖራለን። ቀድሞ የሞቱት ሙታኖች ብፁዓን ናቸው፣ ከኛ ቀድሞ ከጌታ ጋር ስለሚገናኙ ልናዝን ሳይሆን የሚገባን ልንደሰት ነው። ተቀድማችኋል። እነሱ የሞቱት ሰዎች ቀድሞውን የሞቱ ሰዎች ጌታ ሲመጣ እነሱ ናቸው ቀድሞ የሚነጠቁት፣ ጌታን በአየር የሚቀበሉት ከጌታ ጋር እንደሚመጡ ይናገራል። በዚህ ቃል እርስ በርሳችሁ ምን አድርጉ ነው የሚለው? ተጽናኑ ነው የሚለው። አሁን ምንድነው በጣም ያስፈራችሁ ነገር? አሁን ምንድነው ክፋት እንድታደርጉ እየጋበዛችሁ ያለ ነገር? አሁን ይሄ ሁኔታ የሚቀጥል መስሏችሁ ነው? ምንም የሚቀጥል ነገር የለም። ሁሉም ነገር መጨረሻ አለው። እግዚአብሔር ይርዳል። እግዚአብሔር ትልቅ አምላክ ነው። መልስ ይዛችኋል። ሞት ለእናንተ ፍጻሜ ነው ጅማሬ ነው? ይሄ ሪያሊቲ ነው። ይሄን መስማት አለብን። አትሞትም በሕይወት ትኖራለህ። ተሰብስበን ትልልቅ ሰዎች ግር ብለን ማቶ ነው። አትሞትም በሕይወት ትኖራለህ።
ምን ትሰራለህ? ማለት ያልገባኝ እንዴ አፍጥነው እኮ ነው ማለት ያለብን። መጸለይ ጌታው ምን ነው? እኔ አሁን አንዳንድ የሆነ እንትን ተጀምሮ ነበር ምናምን የሆነ ጉድ ጌታ ወይ ቶሎና ይላል። ይሁን የማይረባ ነገር ሰው ሲያይ ምን ነው ብትመጣ ይላል። እዛ ጋር በቃ እንደዚህ ነው ናፍቀን ነው መኖር ያለብን። እንዴ አትሞትም በህይወት እኖራለሁ ለመስማት ሰው ቸርች ይመጣል። እንደውም ትሞታለህ ሲባል ነው መባል ያለብን። ወደ ጌታ ነው የምትሄደው። የ96 ዓመት ሴትዮ ፓስተር ይጸልይላት ለማለት ምን እንዲሆኑ በቃ ጌታ ቃል አውጣ። ምን ብዬ ላውጣ እንዴ? እጂ ሴትዮ እኮ ሸኙ በቃ የመንከከም እንደገና ታይት በቲሸርት አድርገው ሊሮጡ ነው። እንደ ድሮ አለ እንደዚህ በጣም እኮ ጭንቅ እኮ ነው ያለው ቦታ። ቶሎ ጌታን ያውቃሉ ወይ ኢየሱስ እንደሞተና እንደተነሳ ያውቃሉ ወይ? ካላወቁ ቶሎ ነው አሳውቁና ሸኙ። ይሻላል እኮ በቆርኪ ሚሪንዳ እየጠጣ ሰው ለምን ይኖራል? አበል እንደዚህ ከመኖር እንደዚህ ቆይ እንደዚህ እንዴት ሰው መኖር ይፈልጋል? ይሄ እኮ የሚያሳየው እንደው ታውቃላችሁ ስለሞት የገባን ነገር በጣም እኮ የሚናፈቅ ነገር ነው። በጣም እኮ የሚገርም ነገር ነው። ከጌታ ጋር ነው የምንኖረው። ነገር ሸር ሴራ ምናምን የሌለበት ክርስቶስ ብቻውን የሚገዛበት ከሱ ጋር ነው እኮ የምንኖረው። የሚበሰብሰውን ማይበሰብሰውን ለብሶ የጥንት ክርስቲያኖች እሱ ዘምረው በሱ ነው አምልከው አልቀሰው ወደ ቤት የሚሄዱት። አሁንስ የለም አትሞትም፣ ሀብታም ትሆናለህ አቤል። ከዛስ ጥያቄ አይጠይቅም። አይገርምም? ይሄን አይጠይቅም። ከዛ በኋላ ሀብታም ትሆናለህ፣ ሚሊዮነር ትሆናለህ። ከዛ በኋላ አይጠይቅም። ከዛ በኋላ ምን ደግሞ ሀብታም እብድ ነው የምሆነው። ሀብታም ባለ ውሽማ ነው የምሆነው። ማዕት በየክፍለ ከተማው ሚስት ወሽማለሁ። ሀብታም ግፈኛ ነው የምሆነው። ሀብታም አሸባሪ ነው የምሆነው። ሚሊዮነር ስድ ነው የምሆነው። ከዛ ሰው አላጠይቅ። ገንዘብ ያለ ግንዛቤ ከመጣ እብድ ነው የሚያደርግ። እብድ ነው የሚያደርግ። ራቁትህን ነው የሚያሮጥ። ትኖራለህ። ከዛስ ኖሬ ምንድን ነው የማደርገው? አትሞትም። እሺ ከዛስ ኖሬስ ኖረ ጌታን እየናፈቅ ለሌሎች ሰዎች ሰላምና ደስታ የማመን ምክንያት ከሆንክ ኖር። እኔ ቅር የለኝም። እኔ ምቀኛ አይደለሁም። ኑር። ከኖርክ ግን ለሥራ ፍሬ ጌታ ፊት አንድ ቀን ለመሸለም ምን ያደርግልናል? ከዛ ውጭ ምን ይጠቅመናል? ከዛ ውጭ ለምን ነው የምኖረው? ከዛ ውጭ ምን ያደርግልናል? ቁጭ ብዬ ነገ ሰው የሚያለቅስብኝ፣ ቁጭ ብዬ ነገ ሰው የሚከፋብኝ፣ ቁጭ ብዬ የሰው እምነት የሚሰባበርብኝ ኖ። ከኖርን ሰው እንዲያምን ምኑን? ኢየሱስ እንደሞተ እንደተነሳ ሰዎች በእምነት እንዲቆሙ እንዲጸኑ ከዚህ ሁኔታ ወጥተው አሁን ከታሰሩበት ሁኔታ ወጥተው አሁን ያሉበት ቤትም ሕይወትም ኑሮም ስልጣንም ክብርም ሁሉንም እርግፍ አድርገው ወደ ቤት እንደሚሄዱ ገብቷቸው እንዲኖሩ ለማድረግ በጽድቅ እንዲያገለግሉ በጽድቅ እንዲሰሩ በተቀመጡበት ወንበር ላይ አገልጋይ ቢሆን ሰራተኛ ቢሆን የትም ቦታ የተቀመጠ ሰው ለሌሎች ሰዎች ደስታና ሰላም የማመን ምክንያት ለመሆን ከሆነ ይኑር። ግፈኛ ግን ለምን ነው የሚኖረው? ለምን እንደሚኖር የማያውቅ ሰው ግን ለምን ነው የሚኖረው? ምን ያደርጋል? ያው ግሽበት ከማምጣት ውጪ ወረፋውን ከመጨመር ውጪ ውጥረቱን ከመጨመር ውጪ እንዴት ነው የምታስቡት? ሞት መጀመሪያችሁ ነው መጨረሻችሁ? ኑሯችን ብቻ አይደለም፣ ከሌሎች ጋር ያለንን ግንኙነት ሁሉንም ይቀየራል። ኑሯችን ይቀየራል። ኑሯችን ይቀየራል። አኗኗር ስታይላችን ይቀየራል። ቤታችን አካባቢ ያለው ነገር ይቀየራል። የየዕለት እንቅስቃሴያችን ይቀየራል። ከሰዎች ጋር ያለንን ማህበራዊ ኑሮም ይቀየራል። ስራችን ይቀየራል። የዚህ እውነት ሚስጥር ከበራ ግን እናረሳሳው ካልን ለማረሳሳት የምንሞክር ከሆነ ያረሳሳል። ታውቃላችሁ፣ በጣም ብዙ መማር ያረሳሳል። በጣም መበልጸግ ያረሳሳል። በጣም የሆነ ጉዳዮች የሆነ ነገር ቪዥን ምናምን ቁፋሮ ያረሳሳል። ዝም ብለህ የምትቆፋፍርም ከሆነ ትረሳሳል።
በየቦታው ብትቆፋፍርም ከሆነ ያረሳሳል። ለዚህ ነው አንዳቸውም ሳይጨርሱት ነው የሄዱት። ጨርሻለሁ በቃ እግዚአብሔር ይመስገን ሸኙኝ ብሎ የሞተ ሀብታም ታውቃላችሁ አለ ወይ? ምድር ላይ እንደሱ አይነት ሰው አግኝታችሁ ታውቃላችሁ? በቃ የጀመርኩትን ጨርሻለሁ በቃ አሁን ልሰናበት። እዚህ ውስጥ አሉ እነ ጳውሎስ አሉ። ሩጫውን ጨርሻለሁ። እኔ ዝም ብዬ ንፋስን እንደሚጎስም አልሮጥም አለ። ስጋዬን እየጎሰምኩ ሩጫለሁ። አሁን ከፊት ለፊቴ የጽድቅ አክሊል ይጠብቀኛል። ሩጫውን ጨርሻለሁ። ሃይማኖትን ጠብቄያለሁ። ወደፊት ተዘጋጅቶልኛል። አሁን መሄጃዬ ሰዓት ደርሷል። ሲጽፍለት ለጢሞቴዎስ በርኖሶቹና መጽሐፎቹን አምጣ ሲለው እኮ አሁን የምሰዋበት ሰዓት ቀርቧል፣ መሄዴ ነው፣ መሰናበቴ ነው ምናምን ብሎ እኮ ነው የጻፈው። ኢየሱስም አውቋል የሚሄድበት ሰዓት እንደደረሰ በገዛ ራሱ አውቆ መጨረሻ ላይ ምን አደረገ? ዝቅ ብሎ እግር አጠበ። እንደሚሄድ ሲያቅ እንደጨረሰ ሲያቅ ያለውን የመጨረሻ ዕውቀት አንዴ በስንዴ አንዴ በምን አንዴ በሰማይ አንዴ በወፍ ሲያስተምር ከርሞ መጨረሻ ላይ ዝቅ ብሎ እግሮቻቸውን አጥቦ ያለውን ነገር በሙሉ ሰጣቸው። እኔ እንዳደረግኩላችሁ እኔ መምህራችሁ ነኝ፣ እኔ ጌታ ነኝ፣ እኔ እንዳደረግኩላችሁ የመጨረሻውን አገልግሎት ሰጣቸው። ከዛ አባት ሆይ አሁን ሰዓቱ ደርሷል። ምኑ ሄጄ ልጅህን አክብረው። ምን አርገው? ልጅህን አክብረው። የሰጠኸኝን ስራ ጨርሻለሁ፣ በሰላሳው ጨርሻለሁ። አሁን ደግሞ ዓለም ሳይፈጠር በአንተ ዘንድ በነበረው ክብር አክብረኝ። አያችሁ፣ እንደዚህ ሄዷል ጌታችን። እንደምን ሄድ ብናስብ መጥፎ አይደለም።